ባለሀብቱ አቶ አለማየሁ ከተማ በኢ-ታማኝነት ምክንያት የሪል ስቴት ዘርፉ እየተጎዳ ነው አሉ። ይሄን ነበር እኮ እኛም የፈራ ነው። ለረጅም ጊዜ በታማኝነት በዚህ ኢንዱስትሪ ውስጥ የቆዩ እነ ሰንሻይን፣ እነ ጊፍት፣ እነ ሀያት ራሱ አለማየሁ ከተማ ሲዲሲን ያለማ ነው። እንግዲህ ሲዲሲ ያንን የመሰለ እንትን አንዲት ኮሽ ሳይል ያለሙ ባለሀብቶች፣ ካምፓኒዎች ይሄ ዘርፍ ይሄን ያህል ኢ-ታማኝነት ይሄን ያህል ሲያንገበግበው ለምን ዝም አሉ ነው። ተመልሰው ራሳቸውን ጭምር ነው የሚጎዳው። ለረጅም ጊዜ ያካበቱትን ብራንድ በዚህ ደረጃ አሁን መጥተው ፕሮፐርቲ ነን ሰርተን እንሰጣለን ወዲህ በሉ የሚሉትን ሰዎች ለምን ዝም አሉ? ለምን ማህበር መስርተው አልተከላከሉትም? እነሱም ብቻ አይደለም የሚጎዳው፣ በታማኝነት ወደ ኢንዱስትሪው ሊመጡ ያሰቡ ባለሀብቶችን ጭምር አዝንላቸዋለሁ ስል ነበር። ይኸው ደረሰ። እነሱም ብቻ አይደለም፣ እነዚህ መኪና እናስመጣላችኋለን የሚሉ እነዚህ የህብረተሰብን ብር በመብላት የማይጠረቁ ሰዎች መብላታቸው ብቻ አይደለም ትልቁ ጉዳቱ። ወደዚህ ኢንዱስትሪ ውስጥ በታማኝነት ለመግባት ያሰበ ባለሀብት ታማኝነቱን ኦልሬዲ አጥቶታል። በቀላሉ ፔኔትሬት አድርጎ የሰውን ልብ ማግኘት አይችልም። የከስተመርን ታማኝነት ማግኘት አይችልም። ቢኮዝ እነዚህ ሰዎች አበላሽተውታል። እንግዲህ በአሁን ላይ በሪል ስቴት ዘርፉ ከፍተኛ የሆነ የመኒ ላውንደሪ የገንዘብ አጠባ ቦታ ሆኗል። የመኪና እናስመጣላችኋለን ገንዘብ አጠባ ነው እየተሰራ ያለው፣ አራጣ ነው እየተሰራበት ያለው። ኢንዱስትሪውም ይሄ ሪል ስቴቱም በዚህ ደረጃ ነው እንትን እያለ ያለው እየወረደ ያለው። ነገ ዜሮ ሊገባ ሁላ ይችላል። መንቃታችሁ ጥሩ ነው። በተለይ እዚች ሀገር ላይ የሪል ስቴት ዘርፍን አምጥታችሁ ያለማመዳችሁ እንደነ ሀያት፣ እንደነ ሰንሻይ፣ እንደነ ግፍት ያላችሁ ዝም በቀላሉ ለምን ይሄንን እንትን ታጡታላችሁ? ይሄን ብራንድ ታጡታላችሁ? አሁንም በማህበር መደራጀታችሁ ቆንጆ ነው እና ጠንከራችሁ መቀጠል አለባችሁ፣ መውጣት አለባቸው ነው። ሂውማን ሄር የተፈጥሮ ፀጉር የምታስመጡልን የእርዳታ ድርጅቶች ነን ባዮች የምረዷቸው ሰዎች ፀጉር አስፈልጓቸው ነው እንዴ? ውድ ውድ ሽቶዎችን፣ ጫማዎችን፣ አልባሳትን የምታስመጡልን ሰዎች አስፈልጓቸው ነው ለነዛ ሰዎች? መልሱልን፣ አሁን መልሱልን እስቲ። ኢትዮጵያ ውስጥ ያሉ ተረጂዎች በብዛት የሚያስፈልጋቸው ምግብ ነው። ቀጥሎ መድኃኒትና የሕክምና ቁሳቁስ ነው። በዚህ ምክንያት መንግስት ህጋዊ ፍቃድ ላላቸው የእርዳታ ድርጅቶች የቀረጥ ነፃ መብትን ፈቅዷል። እናንተ ግን የምታስመጡልን ሽቶ ነው፣ ጫማ ነው። ከዚህ በፊት እኮ ራሱን የደሃ አባት ያስባለ ሰሞኑን እዚህ ቲክቶክ አካባቢ ሲያስለቅስ የነበረ በግድ እንዲያለቅሱ የተደረጉ ይሄ ሰው ጫማ ሲሸጥ ተገኝቷል እኮ። ውድ ጫማ ከዱባይ አስመጥቶ ከከስተም አውቶሪቲ ሰራተኞች ጋር በመሆን ፍተሻ ላይ በምትሰሩ ሴራ የኮስሞቲክስ እቃዎችን፣ ፀጉሮችን እያስመጣችሁ እየቸበቸባችሁ እንደሆነ ደርሰንበታል። አሁን መልስ ሰጡናላችሁ ማለት ነው። ለዚህ ጥሩ ማሳያ እኮ ለይላ ኑር ሰቦ ናት። ለይላ ኑር ሰቦን ከሳውዲ አረቢያ እናስመጣለን ብላችሁ ደጋግ ኢትዮጵያውያን ላይ 35 ሚሊዮን ብር የለቀማችሁ ሰዎች አይናችሁን በጨው አሽታችሁ በጨው አጥባችሁ ብሩን ሳውዲ አረቢያ ኢትዮጵያ ኤምባሲ በኩል ሰተናል በሪያድ መንዝሮ ለተጎጂ ቤተሰቦች እንዲሰጥ ያላችሁንና ፎርጂድ ዶኩመንት ያሰራችሁ ሰዎች እኮ ለዚህ ጥሩ ማሳያ ናችሁ። አንላቀቅም። በተራቡ ወገኖቼ ስም፣ በታረዙ በታመሙ ወገኖቼ ስም ከርሳችሁ ነው የምትመሩ ኢትዮጵያውያን። የምትነግዱ የእርዳታ ድርጅቶች የምንላቀቅ አይመስለኝም። እውነቴን ነው የምላችሁ፣ የምንላቀቅ አይመስለኝም። ስለ ለይላ ኑር ሰቦም እስቲ ወጣ በሉና ነገሩ እንደዚህ ነው በሉና አሁን ንገሩን። በዚህ አጋጣሚ
ዩቲዩብ ቻናል አዌንታ በርሲሳ የሚል ተከፍቷል። አራውንድ 22,000 ሰብስክራይበር አለው። የኔ አይደለም፣ እውነት እላችኋለሁ። ወንጀል ሊሰራበት ስለሚችል የኔ አለመሆኑን እንድታውቁት ነው። እኔ 1,000 ተከታይ ሰብስክራይበር ያለው እቺ ከታች ያስቀመጥኩላችሁ ሊንክ ብቻ ነች የኔ ዩቲዩብ 1,000 ነው ያላት። ስለዚህ ከቻላችሁ ሰብስክራይብ አድርጉት። መልካም ሰሙነ ሕማማት ይሁንላችሁ። አላስጨንቃችሁ።